ዛሬ ደግሞ የኮንዲሽናል ጥያቄዎችን ምንሰራ ይሆናል። አብራችሁን ቆዩ። ሶ ትክክለኛውን ኮንዲሽናል አሟሉ ይላል። ኦኬ ኢፍ ዩ ዳሽ ዋተር ኢት ቦይልስ። ይሄ ዜሮ ኮንዲሽናል ላይ ፋክት ነው። ስለዚህ ኢፍ ብሎ ቨርቧን የምትጠቀሙ ስለዚህ ዩ ሂት ዋተር ኢት ቦይልስ ይሆናል ማለት ነው። ኢት አንድ ስለሆነ ኤስ በስተመጨረሻ ያለውን እንጠቀማለን ማለት ነው። ስለዚህ እዚህ ጋር ቦይልስ ነው፣ እዚህ ጋር ደግሞ ሂት ነው ማለት ነው። ኦኬ ቀጣዩ ጥያቄ ኢፍ ሺ ዳሽ ስተዲ ሺ ዳሽ ፓስ። ስለዚህ እዚህ ጋር ፈርስት ኮንዲሽናል ነው ብሎናል። ፈርስት ኮንዲሽናል ነው ባይለንም ራሱ አንድ ሰው ካጠና የማለፍ እድል ይኖረዋል ብለን አስዩም ስለምናደርግ ፈርስት ኮንዲሽናል ነው ማለት። ፈርስት ኮንዲሽናል ደግሞ ዊል ፕላስ ቨርቧን ኢፍ ክሎሱ ላይ ከዛ ሜን ክሎሱ ላይ ደግሞ ቨርቧን ነው ማለት ነው። ስለዚህ ኢፍ ኖ ገልብጬዋለሁ። ስለዚህ መጀመሪያ ላይ ቨርቧን ይሆናል፣ ከዛም ቀጥሎ ዊል ብሎ ቨርቧን ይሆናል። ሶ ኢፍ ሺ ስተዲስ ሺ ዊል ፓስ ይሆናል ማለት ነው። ኦኬ ኢፍ አይ ዳሽ ሪች አይ ዳሽ ሄልፕ ኤቭሪዋን። ስለዚህ እዚህ ጋር ይህ ሰው ሀብታም አይደለም ብለን አስዩም እናደርጋለን። ሀብታም ስላልሆነ ደግሞ ሁሉንም ሰው እየረዳ አይደለም ብለን እናስባለን። ለዛ ይህ ሰከንድ ኮንዲሽናል ነው። እዚጋም ሰከንድ ኮንዲሽናል ብሎ ነግሮናል። ለዛ የምናደርገው ነገር ሰከንድ ኮንዲሽናል ላይ ፎርሙላችን ምንድን ነው? ዌር ወይም ደግሞ ቨርብ ቱ ፕላስ ውድ ብሎ ቨርቧ ነው። ሶ ኢፍ አይ ቢ ፎርም ስለተባለን ዌር ይሆናል። ኢፍ አይ ዌር ሪች አይ ውድ ሄልፕ ኤቭሪዋን። አይ ውድ ሄልፕ ኤቭሪዋን ይሆናል ማለት ነው። ኦኬ ከዛም አራተኛ ጥያቄ ኢፍ ዴይ ዳሽ ወርክ ሃርደር ዴይ ዳሽ ዊን። እዚህ ጋር ደግሞ ሰርድ ኮንዲሽናል ነው ይለናል። ግን እዚህ ጋር ልንል የምንችለው ነገር ያው በግልጽ አልተቀመጠም። ለዛ እሱ የሰጠን ሂንት ነው ተመስርተን ሰርድ ኮንዲሽናል አድርጎት ነው የተባልነው። ለዛ ሰርድ ኮንዲሽናል ላይ ኢፍ ዴይ ሃድ ወርክድ ሃርደር ዴይ ውድ ሃቭ ዎን። ስለዚህ የተጠቀምነው ፎርሙላ ሃድ ፕላስ ቨርብ ስሪ ፕላስ ከዛ ኮማ ይኖርና ከሜን ክሎስ ላይ ውድ ፕላስ ሃቭ ፕላስ ቨርብ ስሪ ድጋሚ ይሆናል ማለት ነው። ኦኬ ሶ እዚህ ጋር የተጠቀምናቸውን ቀመሮች እናወራ። ሶ ዜሮ ኮንዲሽናል ላይ ኢፍ ክሎሱም ላይ ሜን ክሎሱም ላይ ቨርቧን የተጠቀምነው። ፈርስት ኮንዲሽናል ላይ ዊል ቨርቧም ከዛ ደግሞ ዊል ፕላስ ቨርቧን ነው። ሰከንድ ኮንዲሽናል ላይ ዌር ወይም ደግሞ ቨርብቱ ፕላስ ውድ ፕላስ ቨርቧን ነው። ከዛ ሰርድ ኮንዲሽናል ላይ ሃድ ብሎ ቨርብ ስሪ ከዛ ውድ ሃቭ ብሎ ቨርብ ስሪ ይሆናል ማለት ነው። ሶ እንደዚህ አይነት የጥያቄ ልምምዶችን ማድረግ የምትፈልጉ ከሆነ አት እንግሊሽ ያብስራ ቦት የሚለውን ትነኩታላችሁ። ከዛ ኦፕን አፕ የሚለው ላይ ትገቡና ከዛም የተለያዩ ጥያቄዎችን እዚህ ፕራክቲስ ማድረግ ትችላላችሁ። በነገራችን ላይ ኮንተንታችን ለፕሪሚየም ተጠቃሚዎች ወደ 1000 ጥያቄ ገብቷል። ስለዚህ እዚህ መታችሁ እንደልባችሁ ጥያቄዎችን ፕራክቲስ ማድረግ ትችላላችሁ ማለት ነው። ለፈተና ዝግጅት፣ ለማትሪክ፣ ሚኒስትሪ ኤክሴትራ ዝግጅት ማድረግ ትችላላችሁ ማለት ነው። መልካም ጊዜ ያብስራ።